ክብር ለጌታችን ለኢየሱስ ክርስቶስ ይሁን። የእግዚአብሔርን ቃል እንካፈላለን። በመጽሐፍ ቅዱሳችን ላይ ካሉ በጣም ደጋግመን ስማቸውን ከምናነሳቸው እህቶች መካከል ሴቶች መካከል አንዲቷን አነሳለሁ። ታቋታላችሁ በጣም እና በመጽሐፍ ቅዱሳችን ላይ በመጽሐፈ ሳሙኤል ላይ ያለች አንዲት ብርቱ ሴት አለች። መጽሐፉ እንደሚናገር እቺ ሴት ፈሪሃ እግዚአብሔር ያላት እግዚአብሔርን በጣም የምትፈራ አሜን ነው አይደለም? እና ደግሞ እግዚአብሔርን ተስፋ በማድረግ የበረታች እግዚአብሔርን ተስፋ የምታደርግ የምትጠባበቅ አንድ ጊዜ አይደለም ሁለት ጊዜ አይደለም በአንድ ሁኔታ አይደለም በሁሉ ሁኔታዎች ለብዙ ዓመታት እግዚአብሔርን ተስፋ በማድረግ የምትጠባበቅ ግን ደግሞ አንገቷን የደፋች እንደ እምነቷ እንደ ጽናቷ እንደ ብርታቷ እንደ ጥበቃዋ ያልሆነላት ሴት እና ሰርክ ጊዜውን ጠብቃ እንደ ወጉ እንደ ልማዱ እንደ በወቅቱ እንደነበረ ልማድ ከመቅደስ እግሯ የማያቋርጥ በየጊዜው በመቅደስ የምትገኝ የያመት ስለቷ አይሰምርም ስለታላት ጩኸታላት ልመናላት በእግዚአብሔር ፊት ግን ደግሞ በጊዜው በመንለው በሰው አቆጣጠር በሰው ጥበቃ እሷ በመትፈልገው በሷ ወቅታዊ ጊዜ ምላሽ ያልመጣላት ግን ደግሞ ከቤተ እግዚአብሔር የማትሸሽ በረከት ነው አይደለም? እግዚአብሔር የተባረከ ይሁን እና እግዚአብሔርን የምትተማመን በጣም ምሬት ውስጥ ያለች ምሬት አለብኝ ብላለች ራሷ ስትናገር በጣም የምታዝን ልቧ የተሰበረብኝ ብላ የምታውቅ ግን ደግሞ በእግዚአብሔር ላይ የማትቆጣ በእግዚአብሔር ላይ ቁጣ የሌላት ሃሌሉያ በጣም የሚጋጭ ነው። በዚህ ውስጥ ማለፍ በጣም ከባድ ነው። ብዙ ሰዎች እንዲህ ባለ ሁኔታ ውስጥ ሲያልፉ እንዲህ ያለ ሁኔታ ሲገጥማቸው ቶሎ ብለው በእግዚአብሔር ላይ እጃቸውን እንደሚሰበስቡ ታውቃላችሁ። እንደሱ አድርገን እናውቃለን። እግዚአብሔርን ተቀይመ ነው ተጣልተ ነው እና እንደሱ አይደለችም። በቃ በጣም ጉዳዩዋ በመትፈልገው መልክ በመትፈልገው ጊዜ ወደ ህይወቷ እየመጣ አይደለም ግን ደግሞ የሷ ከእግዚአብሔር ጋር መጣበቅ እየጨመረ መሄድ ሃሌሉያ በዛ ሁኔታዋ ጄኒውን ሆኗ ሳትገበዝ ምርር ያላት ልቧ እየተሰበረ ከብዙም ባጋ ልመናዋን በእግዚአብሔር ፊት የምታፈስ ብዙ አመት እግዚአብሔርን የምትጠብቅ ሃሌሉያ ክብር ለእግዚአብሔር ይሁን። ባላላት ጥያቄዋ የባል አይደለም የባሏ ተወዳጅና የመጀመሪያ ሚስት ናት። ባሏ ሁለት ሚስት ነው ያለው። ለምን ራሱ ሁለት ሚስት እንደኖረው ግራ ይገባኛል። ዝም ብዬ ሳስብ የባሏ የመጀመሪያ ሚስት እሷ ናት። መጽሐፉ አይልም ግን መጀመሪያ የተጠቀሰችው እሷ ስለሆነች ምናልባት እሷን መጀመሪያ ሳያገባት አይቀርም ብዬ ጠረጥራለሁና በጣም ነው የሚወዳት። ለምን እንደደረበባት አላውቅም። ወንዶች በጣም አስቸጋሪዎች ናቸው ማለት ነው ብዬ አስባለሁ። በእኛ እምነት አይፈቀድም ግን አራትም አምስትም የሚያገቡ ሰዎች መቼም በጣም ልባቸው የሚጣበቅባት ትኖር ይሆናል። ለምን እንደሚደርቡባቸው አላውቅም። እና በጣም ነው የሚወዷት። ከ10 ልጆች ሁሉ አልሻልሽም የሚል ነው። በጣም ነው ኬር የሚያረጋት። እድል ፈንታዋን እጣ ፈንታዋን ሁሉ ደራርቦ ነው የሚሰጣት። ግን ሁለት ሚስት ነው ያለው። ሁለቱም ጋር ወጣ ገባ ይላል። እና የባሏ ተወዳጅና የመጀመሪያ ሚስት ናት እቺ ሴት። በጣም አስገራሚው ነገር ባሏ ሌላ ሚስት ስላለው ብዙ የምትበሳጭ አይደለችም። በዛ አልከፋትም። ባሏ ሌላ ስላገባ አልተከፋችም። ግን ቅሬታዋ ምንድነው ካላችሁ የባሏ ሚስት በላይ ተወልዳለች። በጣም ተወልዳለችና መቼም ለፍናናም ቢሆን ልጅ በረከት ነው። ልጅ እግዚአብሔር ስጦታ ነው። ግን የፍናና ልጆች በመጽሐፍ ቅዱስ ውስጥ ምንም ታሪክ የላቸውም ባሳዛኝ ሁኔታ። እና እቺ ፍናና ጥሩ ሴት አይደለችም። ምንም የጎደለባት አይደለችም። ያው ባሏ እንዳልኳችሁ ምናልባት ባላንሱን ጠብቆ እዚህም እዛም ይላል። በዛ ላይ ደግሞ ያቺኛዋ የሌላት በጣም ሁነኛ የሆነ መሰረታዊ የሆነ ነገር አንገብጋቢ የሆነ ነገር አላት። በሱ በማመስገን ፈንታ እቺኛዋን የምታስቆጣ ናት፣ የምታበሳጭ ናት። እና የሃና ስሟን አሁን የጠራሁት የሃና የመመረር ምክንያት ካጣችው ነገር በላይ ፍናና ናት። የባሏ ሚስት ጣውንቷ ልክ ሁሉን በሷ ችሎታ በሷ አቅም በሷ ጥረት እንዳደረገችው ነገር በተለይ የልጅ ጉዳይ የሰው ጥረት አይደለም። እውነት አሰት
ምንም ጥያቄ የለውም። መጽሐፍ ቅዱስ ለዚህ ነው ልጆች የእግዚአብሔር ስጦታዎች ናቸው የሚለው። የሰው እጅ ስራ አይደለም። የፈለጋችሁትን ብታደርጉ አስቸጋሪ ይመስለኛል፣ ከባድ ነው፣ የእግዚአብሔር ስጦታ ነው። እና እቺ ሴት ግን ልክ በሷ እንዳመጣቸው አይነት ነገር በጣውንቷ ላይ በጣም ቀና ትልባት ነበርና ይሄንን ደግሞ አብዝታ ነው ታደርግ የነበረው። አንድ ጊዜ አይደለም፣ ሁለት ጊዜ አይደለም። አንዳንድ ጊዜ መቼም ሆድ ለባሰው ምናምን ሲባል ታውቃላችሁ አይደለም? የሆነ ብሶት ውስጥ ካላችሁ ሁሉም ነገር ነው የሚያስቆጣችሁ፣ ሁሉም ነገር ነው የሚያበሳጫችሁ። እንደሱ አይደለም። እንዳው ዝም ብላ ማየቱ ብቻ እኮ ሊያበሳጫት ይችላል። ግን ያቺ ደግሞ ሆነ ብላ የሚያበሳጫትን ነገር ታደርጋለች። ይሄን ከመሰሉ ሰዎች እግዚአብሔር ይጠብቃችሁ። በእውነት አያድርስ ነው። እና አስደናቂው ነገር የትም ቢሆን መቼም ቢሆን ነገር እንዳለ ሊቀጥል አይችልም። አሜን አትሉ? የምስራች እኮ ነው ይሄ። መቼም ቢሆን የትም ቢሆን፣ በተለይ እንደ ሐና ባለ ልብ እግዚአብሔርን ለሚጠባበቁ ሰዎች፣ ተስፋ በማድረግ የሚበረቱ ሰዎች መቼም ቢሆን ነገራቸው በነበረበት እንደዛ እንደ ዳመነ አይደመደምም። ክብር ለእግዚአብሔር ይሁን። እግዚአብሔር በቃሉ እንደተነገረለት ተስፋ የሚያደርጉትን አያሳፍርም። በቃ እግዚአብሔር ታሪክ ይሄ ነው። ሃሌሉያ። ሁነኛ በሚባል ሰዓት እግዚአብሔር ይመጣል። በራሱ ቀን በራሱ ቀጠሮ እግዚአብሔር ይመጣል። እና ምናልባት እንዲህ አይነት ሰዎች ትኖሩ ይሆናል። በጣም በቃ ረጅም ጊዜ ረጅም ዓመት ትኖሩ ይሆናል እግዚአብሔርን እየጠበቃችሁ፣ ግን በቃ ፋይሉ ሊዘጋ የመሰላችሁ፣ ነገሩ እንደዛው ባለ ጨለማ ሊደመደም የመሰላችሁ፣ እንደሱ አይሆንም። ሃሌሉያ። ክብር ለእግዚአብሔር ይሁን። የሐና አጠባበቅ ረጅም አጠባበቅ ነው። እኔ ዝም ብዬ ሳስብ ፍናና ምናልባት ወይ 7 ወይ 10 ልጆች ሳትወልድ አትቀርም ብዬ ገምታለሁ። አልተጻፈም። ብዙ ወንዶችና ሴቶች ልጆች እንደነበሯት ተጽፏል። በቁጥር አልተገለጠም። ግን ዝም ብዬ ስገምት ለምሳሌ ባሏ መጥቶ ሲያጽናናት ያለው እኔ ከ10 ልጆች አልበልጥም ወይ ነውና 10ን የጠቀሰበት ምክንያት ምናልባት እዛ ቤት 10 ልጆች ስላሉ ሊሆን ይችላል ብዬ ገምታለሁ። ምናልባት 7 ይሆናል ያልኩበት ደግሞ ሐና ራሷ ስትዘምር ምን ብላለች? መካኒቱ ስንት ወለደች? ምናልባት ስለዚህ በዛ ጋር ካለ ፉክክር ጋር ሊሆን ይችላል። ሶ ይሄን ሁሉ አመት ምናልባት 7 አመት ወይም ከዛ በላይ ምናልባት 10 አመት ወይም ከዛ በላይ የሚሆን ጊዜ እግዚአብሔርን እየጠበቀች በተሰበረ ልብ በብዙ ሐዘን ጎብጣ በመቅደስ ትመላለስ ነበረች። ሃሌሉያ። አይመራትም፣ ተስፋ አትቆርጥም። በየአመቱ ነገሩ አይሆንም፣ ግን እሷ ደግሞ ከጌታ ፊት የምትሸሽ አይደለችም። እንዳውም ታስታውሳላችሁ አንድ ቀለታ ካህኑ ታዘባት። ትንሽ አብኖርማል የሆነ ነገር ሳታደርግ አልቀረችም። ከንፈሯ ስለተናቀነቀ ምናምን ብቻ አይመስለኝም እኔ የሆነ የስካር የሚመስል ነገር ሳታደርግ አልቀረችም። ምናልባት ራሷንም ከዛ ብሶት የተነሳ ከዛ ምሬት የተነሳ ጥላ ሊሆን ይችላል። ስለዚህ በቃ ዝም ብለሽ እዛ ወይን ጠጅሽን ግፈሽ ምናምን አላት ካህኑ ማለት ነው። እና አንዳንድ ያው የምናገለግል ሰዎች ከመረዳት ሩቅ እንሆናለን። እና ኤሊ ስለሆነ አይደለም፣ ያው ስለ ኤሊ በጥሩ ስለማይነሳ ኤሊ ስለሆነ አይደለም። በኋላ ቆንጆ ምርቃት መርቋታል፣ እግዚአብሔር ይስጠው ባለበት። አዎ ኤሊ ስለሆነ አይደለም። እና የሆነ ያየው ነገር ያለውን ነገር ያስባለው ይመስለኛል። እና እንደዛ እስክትሆን ራሷን እስክትጥል ድረስ ግን እንደሱም ሆና ሁሉ ጊዜ በማን ፊት ናት ነው? በእግዚአብሔር ፊት ናት። እግዚአብሔር ይባረክ። ስለዚህ ምን ሆነ ነው ምላችሁ? የነገር መልክ የሆነኛው ቀን ላይ እግዚአብሔር በቀጠረው ቀን ተቀየረ። ሃሌሉያ። እና አንዳንዶቻችሁ በጣም ነገሩ ርዝም ያለባችሁ በቃ ያስጠላችሁ ትክት ያላችሁ ሰዎች ብትኖሩ የነገሩ መልክ ይቀየራል። ምንም ይሁን አላውቅም እናንተ የትኛው ጊዜ ላይ የትኛው ምዕራፍ ላይ ምናልባት ስንት አመት ምናልባት ስንት ወር ምን ያህል ጊዜ ምን አይነት ጉዳይ እንደሆነ አላውቅም፣ ግን የነገሩ መልክ ይቀየራል። ክብር ለጌታ ለኢየሱስ ይሁን። ሃሌሉያ። እና የማታ እግዚአብሔርን ታምኖ የጠበቀ ማንም ቢሆን አንገት እንደደፋ ልቡ እንደተሰበረ መሳቂያ እንደሆነ መሳለቂያ እንደሆነ ታሪኩ አይደመደምም፣ አይመሽበትም። ኢየሱስ ጌታ ነው። እና ለሐና እግዚአብሔር ዘንበል የሚልበት ቀን ደረሰ። እንባዋ ታበሰ። በቀኑ ጸሎቷ ተመለሰ። ያ ዝም ብሎ ፈጃጃ የሚመስለን ካህን እንደመረቃት ሆነላት። እግዚአብሔር የልብሽን ይስጥሽ፣ ልመናሽ ይለምልም በፊቱ እንዳላት እንደሱ ሆነላት። ክብር ለእግዚአብሔር ይሁን። ጸሎቷ ተመለሰ።
እና ምናቀው ነው ሴቲቱ ስለት ስለነበራት ቀኑን ጠብቃ ጊዜውን ጠብቃ ፍክት ብላ እንደ ፀሐይ እግዚአብሔር የተባረከ ይሁን ያንን የስለት ልጇን ይዛ ወደ መቅደስ መጣች። ሃሌሉያ። ከዛ በኋላ መዝሙር ዘመረች። ጸሎት ነው የሚለው ግምቱ የመዝሙር ነው ለኔ ቅኔ ነው። እሱን አንድ ላይ እናንብብ። ምዕራፍ 2 አንደኛ ሳሙኤል ምዕራፍ 2 ሐናም ስትጸልይ እንዲህ አለች፣ ልቤ በእግዚአብሔር ጸና፣ ቀንዴ በእግዚአብሔር ከፍ ከፍ አለ፣ አፌ በጠላቶቼ ላይ ተከፈተ። በማዳንህ ደስ ብሎኛል፣ እንደ እግዚአብሔር ቅዱስ የለምና እንደ አምላካችንም ጻድቅ የለምና ከአንተ በቀር ቅዱስ የለም። ደስ ይላችሁ አሜን አትሉም? አትታበዩ በኩራትም አትናገሩ፣ እግዚአብሔር አዋቂ ነውና እግዚአብሔር ስራውን የሚመዝን ነውና። ካፋችሁ የኩራት ነገር አይውጣ። የኃያላንን ቀስት ሰብረዋል፣ ደካሞች በኃይል ታጥቀዋል። ጠግበው የነበሩ እንጀራ አጡ፣ ተርበው የነበሩ ከራብ አርፈዋል። መካኒቱ 7 ትወልዳለችና ብዙም የወለደችው ደክማለች። እግዚአብሔር ይገድላል ያድናልም፣ ወደ ሲኦል ያወርዳል ያወጣል። እግዚአብሔር ድሃ ያደርጋል ባለጠጋም ያደርጋል፣ ያዋርዳል ደግሞም ከፍ ከፍ ያደርጋል። ከሕዝቡ መኳንንት ጋር ያስቀምጣቸው ዘንድ የክብርንም ዙፋን ያወርሳቸው ዘንድ ችግረኛውን ከመሬት ያነሳል፣ ምስኪኑን ከጉድፍ ያነሳል። የምድር መሰረቶች የእግዚአብሔር ናቸውና በእርሱ ላይም ዓለምን አደረገ። እርሱ የቅዱሳኑን እግር ይጠብቃል፣ ኃጥአን ግን ዝም ብለው በጨለማ ይቀመጣሉ። ሰው በኃይሉ አይበረታምና ከእግዚአብሔር ጋር የሚጣሉ ይደቃሉ፣ ከሰማይም ያንጎዳጉድባቸዋል። እግዚአብሔር እስከ ምድር ዳርቻ ይፈርዳል፣ ለንጉሱም ኃይል ይሰጣል፣ የመሲሁንም ቀንድ ከፍ ከፍ ያደርጋል። ሃሌሉያ። እግዚአብሔር የተባረከ ይሁን። እና ይሄንን ዘመን አይሽሬ የሆነ ቅኔ ከዚህ ሁሉ ጥበቃ ከዚህ ሁሉ የጭንቅ የምሬት የእንባ የሰቆቃ ዘመን በኋላ ቀና ብላ ለእግዚአብሔር ይሄንን ተቀኘች። ዘመን ዘለል የሆነ ዘመን አይሽሬ የሆነ ክብር ለእግዚአብሔር ይሁን። እና እኔ በግሌ ለዚህ ጸሎት ወይም ለዚህ ቅኔ ርዕስ ስጥ ብባል የምሰጠው ርዕስ አትታበዩ የሚል ነው። የምሰብክበት ርዕስ አትታበዩ ልዑሉን እዩ የሚል ነው። አትታበዩ ልዑሉን እዩ፣ እግዚአብሔርን እዩ። ሃሌሉያ። እና የዚህ ቅኔ የዚህ ጸሎታዊ ቅኔ ጭብጡም ይሄው ይመስለኛል። በጣም ፕሮፋውንድ ነው። በቃ ትልቅ ነገር እዚህ ውስጥ ቀደም በዝማሪያችን ውስጥ ስለ እግዚአብሔር ያነሳነው ነገር ሁሉ አለ። ክብር ለእግዚአብሔር ይሁን። ሁሉ ነገር ተጠቅልሎ ያለው እግዚአብሔር እጅ ውስጥ ነው። ሃሌሉያ። በቃ እግዚአብሔር ነው ከፍ ለማድረግ ለማዋረድ ለመስጠት ለመከልከል እግዚአብሔር ነው። መታበይ አያስፈልግም እግዚአብሔርን ማየት እንጂ፣ መታበይ አያስፈልግም እግዚአብሔርን መጠባበቅ እንጂ። ክብር ለእግዚአብሔር ይሁን። እንደሱ ነው የሚለው። እና ሐና አያችሁ እዛ ቤት በነበረ እብሪት እዛ ቤት በነበረ ትቢት ስትረገጥ ነው የኖረችው። እና ይሄ በህይወት ዘመን ሁሉ ላለለኛ የሚጠቅም ሁነኛ ትምህርት የሚቀዳበት እውነት ነው። ስለ ትቢት ትንሽ ነገር ማንሳት ፈልጋለሁ። በሆነው ጊዜ ላይ ምናልባት ሁላችንንም ሳይቀናቀነን አይቀርም ብዬ ስለማስብ በሆነ ጊዜ ላይ ለዚህ ሳንጋለጥ አንቀርም ብዬ ስለማስብ ወይ ትላንት ወይ አሁንም በዛ ውስጥ ልንሆን እንችል ይሆናል። ነገ ምናልባት ደግሞ የነገር መልክ ሲቀየር ለዚህ ሰለባ እንዳንሆንም ጭምር ማለት ነው። ትቢት እብሪት ማለት ነው። ኩራት ማለት ነው። ይሄ ማለት አንድ ሰው ዝም ብሎ ራሱን ከሌሎች በላይ አድርጎ ሲቆጥር መመጻደቅ ሲባል ታውቃላችሁ። አትመጻደቂ ብላችሁ አታውቁም? እና እንደሱ ማለት ነው። ኩራት እብሪት ከሌሎች በላይ አድርጎ ራሱን አንድ ሰው ሲቆጥር ብዙዎች እንደሚሉት ቆዳው ሲጠበው ማለት ነው። አንድ ሰው በቃ በትቢት ንፍት ሲል ማለት ነው። ሶሪ በጣም እንደሱ ሲሆን ማለት ነው። መታበይ ሌላውን ሆነ ብሎ ማናደድ፣ በሌላው ላይ ሆነ ብሎ መኩራራት፣ በትምክህት ተሞልቶ በሌሎች ላይ የበላይነት ስሜት ማሳየት፣ ሌሎቹን ቁልቁል ማየት፣ ወደ ታች ማየት፣ ከልክ ያለፈ በራስ መመካት። አሁን ታውቃላችሁ ዓለም በጣም ስለ ሰልፍ ኮንፊደንስ ትሰብካለች። በራስ ስለመተማመን በጣም ብዙ ስብከት ነው ያለው። ሊያስፈልግ ይችል ይሆናል በሆነው መጠን።
ለክርስቲያኖች ግን በጣም ሁነኛው ነገር በራስ መመካት አይደለም፣ በራስ መደገፍ አይደለም፣ በእግዚአብሔር መመካት ነው። የመንፈሳዊነት ጣሪያም እሱ ነው። ክብር ለእግዚአብሔር ይሁን። መንፈሳዊ ሰው ጡንቻውን ሊታመን አይችልም። አቅሙን ችሎታውን አለኝ የሚለውን ከበባውን ዙሪያውን ሊታመን ሊመካ አይችልም። በህይወቱ ዘመን ሁሉ እግዚአብሔርን ብቻ ነው የሚታመነው። መጽሐፍም እሱን ስለሚመክር ማለት ነው። ትዕቢት በራስ መመካት ነው። ከኔ በላይ የሚል መንፈስ ነው። በሃይማኖታዊ አውድም ስናየው እንደዚሁ ነው። ትዕቢት ከእግዚአብሔር ፈቃድ ጋር፣ ከእግዚአብሔር እውነት ጋር፣ ከእግዚአብሔር መንገድ ጋር መጋጨት ነው። የራስን ታላቅነት ከእግዚአብሔር ስጦታ በላይ አድርጎ መቁጠር ነው ትዕቢት። ቅድም ለዚህ ነው የፍናናን ያነሳውላችሁ። ፍናና ልቧ አብጦ ነው፣ በትዕቢት ተሞልታ ነው። እግዚአብሔር ነው የሰጣት፣ ግን ከዛ በላይ የእግዚአብሔርን ስጦታ ከእግዚአብሔር ታላቅነት በላይ አድርጋ የምትቆጥር አይነት ተላላ ምስኪን ሴት ናት፣ ሰነፍ ሴት ናት። ስለዚህ ትዕቢት ከልክ ያለፈ ኩራት፣ እብሪት እና ራስን ከሌሎች አብልጦ መመልከት ነው። በእኔ አገላለጥ ትዕቢት የኔ ባለቤት እኔ ነኝ ማለት ነው። ቸርች ውስጥ እኮ ልንሆን እንችላለን ከጌታ ጋር ምናምን እኮ እንደሆነ አክት፣ ግን በቃ እኛ የኛ ጌታ ስንሆን ማለት ነው ትዕቢት። ነቀርሳ ነው ይሄ። የኔ ዘዋሪ ራሴ ነኝ። አንዳንዱ ሰው እንደዛ ነው። ይሄን ብዙ ጊዜ ብያለሁ እኔ። በእግዚአብሔር ቤት ውስጥ እንኳን ሆነን በቃ የሆነ ዳር ድንበራችንን አስከብረን መኖር ነው የምንፈልገው። ማንንም እንዲደርስብን በማንም እንድንነካ አንፈልግም። እንዲህ አይነቱ አቲቲዩድ፣ እንዲህ አይነቱ ላይፍ ስታይል ትዕቢት ይባላል። ከባድ አይደለም? ከባድ ነው። እና የገዛ ራሴ ዘዋሪ እኔ ነኝ፣ የገዛ ራሴ አኗሪ እኔ ነኝ ማለት ነው ትዕቢት። አትታበዩ የሚለው ይሄን ሁሉ አትሁኑ ማለት ነው። አሜን እንላለን። በጣም ስብር ያለ መንፈስ፣ እግዚአብሔር ላይ እርፍ ያለ ማንነት፣ ስብዕና በእግዚአብሔር ቤት ውስጥ ያስፈልጋል። ሃሌሉያ። እና ትዕቢት የገዛ ራስን ተመክቶ፣ የገዛ ራስን፣ የገዛ ጡንቻን፣ የገዛ አቅምን ተመክቶ ብርቱ ነኝ፣ እችላለሁ፣ አደርጋለሁ፣ ፈጥራለሁ ማለት ነው። እሱ ሁሉ ነው ትዕቢት። እሱ ሁሉ ነው ትዕቢት። አለኝ በምንለው ነገር ሳቢያ በአንድም በሌላ ምክንያት ሌላውን ቁልቁል ማየት፣ አጓጉል ትምክተኝነት፣ ራስን መሳለም፣ ለራስ መስገድ ነው ትዕቢት። በቃ አንዳንዱ ሰው ያስታውቃል የራሱ ጌታ የራሱ አምላኪ እንደሆነ በደንብ ያስታውቃል። እግዚአብሔር ይታደገን። ከሁነኛ ከእውነተኛ መንፈሳዊነት ጋር ቶታሊ የሚጻረር ነገር ነው ይሄ። እግዚአብሔር ለሁላችን ይድረስልን። ባይብል ኮሌጅ ያስተማረኝ አንድ ሰው ኃይሉ ቸርነት የሚባል ዶክተር ታውቁታላችሁ አንዳንዶቻችሁ። ስለ ትዕቢት አንድ ጊዜ ሲናገር በጣም ደስ የሚል ነገር ተናገረ። ትዕቢት አለ በእኔነት ጢም ብሎ መሞላት ነው አለ። ትዕቢት እንደሱ ነው። እኔነት ከዚህ እስከዚህ ሲሞላን ማለት ነው። እና እሱ በብዙ መንገድ ይገለጣል። በእኔነት የሰከሩ ሰዎች ያስታውቃሉ። ለሌላው ክብር ስናጣ፣ ሌላውን ለመመልከት የሚሆን ሌላውን ለማክበር የሚሆን ልብ፣ ስፍራ፣ ቦታ ስናጣ በእኛነታችን ውስጥ እኛነታችን በእኛ ብቻ ሲሞላ፣ እኔ በእኔ ብቻ ሲሞላ ትዕቢት፣ እብሪት እሱ ነው። እግዚአብሔር ያድነን። እና ይሄ በእግዚአብሔር ፊት የመጨረሻው አጸያፊ ነገር ነው። በነገራችን ላይ ብዙ ጊዜ እንደሰማችሁት እግዚአብሔር ብዙ ነገር ቶለሬት ሲያደርግ፣ ሲታገስ፣ ሲችል በመጽሐፍ ቅዱስ ውስጥ አይታችኋል። እውነት አይደለም? አንዳንድ ከባባር ነገሮችን እግዚአብሔር ሲያልፍ አይታችኋል። ትዕቢትን ግን እግዚአብሔር የታገሰበት ቦታ ብዙ የለም። በቃ እግዚአብሔር ትዕቢትን ይጸየፋል። ትዕቢተኛ ዓይንን ይጸየፋል። መጽሐፍ ቅዱስ በልቡ የታበየ እጅ በእጅ ይቀጣል ነው የሚለው። እጅ በእጅ ያው ይሄን ታውቃላችሁ፣ የምትነግዱ ምናምን ስላላችሁ እጅ በእጅና ዱቤ የሚባል ነገር እናውቃለን። ብዙ ሱቅ ላይ ለዱቤ ነገ ይምጡ ይላል አይደል? ዱቤ ዛሬ የለም። እና እናንተ ነጋ ብላችሁ ስትሄዱ ለካ ሲነጋ ነገው ዛሬ ነው እና አሁንም ነገ ነው ማለት ነው። እና እዛ ምንድነው የምታደርጉት? ትከፍላላችሁ፣ ትወስዳላችሁ፣ አለቀ። እጅ በእጅ ማለት እንደሱ ነው። በልቡ የታበየም ልክ እንደዚሁ ነው። እጅ በእጅ ነው የሚቀጣው። ታበይክ ማለት ተመታህ ማለት ነው። እና መጽሐፍ ቅዱስ እንደሚናገር ብዙ ሰዎችም እንደሚናገሩት የመጀመሪያው ኃጢአት፣ ሰይጣን የተገኘበት ኃጢአት ትዕቢት ይባላል። ምንድነው ያደረገው እግዚአብሔር? ፈጠፈጠው። ብዙዎች ሲናገሩ በቃ እንደዚህ መላጣው ፍርክስ አለ ምናምን ይላሉ። ሰይጣን መላጣ ስለሚመስላቸው ማለት ነው። ፍሪዝ ነው በነገራችን ላይ። እና በቃ እግዚአብሔር ታቢዮ እንትን ሲል ከዛ እንትን ሲለው መላጣው እንደዚህ ምናምን ከፍሪዙ ነው የተፈረከሰው። እንዳልነበር ሆነ ማለት ነው ፍሪዙ። የመጀመሪያው ኃጢአት ነው። እና ትዕቢተኛ መጨረሻው በምንም መንገድ አያምርም። ብዙ ላነሳላችሁ እችላለሁ።
የምታውቁት ስለሆነ አላነሳም። በእግዚአብሔር ፊት የመጨረሻው ጸያፍ ነገር ነው። እግዚአብሔር ይቃወማቸዋል ነው የሚለው ትዕቢተኞችን አይደለም። በቃ ሬዚስት ያደርጋል እግዚአብሔር። ሊታገሳቸው አይችልም። ፊታቸው ይቆማል። አይጥሙትም ትዕቢተኞች። እግዚአብሔር ለደካሞች የሚራራ አይደለም። የወደቁትን የሚያነሳ ምናምን አይደለም። ኢቭን በኃጢአት ያሉትን አንዳንዴ እኛ ልባችን የማይለሰልስላቸውን ሰዎች ሳይቀር እግዚአብሔር ከብዙ ክብር ጋር ሸልሞ ሊያቆማቸው ይችላል። ትዕቢተኞች ከሆኑ ግን እድል ፈንታ የላቸውም። አስቸጋሪ ነው፣ ጸያፍ ነው፣ ደስ አይለውም፣ እግዚአብሔር አይፈልገውም። የጊዜ ጉዳይ ነው እንጂ በማንኛውም መንገድ የሚታበዩ ሰዎች መጨረሻቸው አያምርም። ይሄ ትዕቢት ከየት ይበቅላል ካላችሁኝ አንዱ ጉዳይ እግዚአብሔርን ካለመረዳት ነው። ቅድም እንዳልነው እግዚአብሔር እንደዛ አይነት ቅድም ስንዘምርለት እንደነበረው ከግምት የሚያልፍ ትልቅ የሆነ ዳርቻ የሌለው አምላክ እንደሆነ ከገባን እግዚአብሔር የገባው ሰው መጀመሪያ ሀምብል ነው የሚሆነው። መጽሐፍ ቅዱስ ላይ ሄዳችሁ ብዙ ሰዎች ልታዩ ትችላላችሁ። እግዚአብሔር የተገናኛቸው ሰዎች፣ እግዚአብሔር የተገለጠላቸው ሰዎች ምን አይነት ናቸው? ሀምብል ናቸው። በቃ መገለጫው እሱ ነው። እኛ ጋር ሪቨርሱ ነው። እኔ እግዚአብሔር በጆሮዬ ነው የሚነግረኝ የሚሉ ሰዎች ሀምብል አይደሉም። በጣም ነው የሚገርመኝ። እኔ ድፍት ብዬ ነው የምውለው የሚሉ ሰዎች ጌታ ይባርካችሁ። አንዳንዴ ቀና እያላችሁ አካባቢው ምናምን ቃኙ። እንደዛ አይነት ሰዎች ከባድ ናቸው። አላክ የሚቀሉ አይደሉም። አም ሶሪ በትጋት እኮ አሪፍ ነገር ነው። ሰው እግዚአብሔርን ከተገናኘ ግን ሀምብል ነው የሚሆነው። ማለት ውጤቱ ሌላ ሊሆን አይችልም። ቀና ቀና ልትሉ አትችሉም። በቃ ወዮልኝ ነው የምትሉት። ምን አይነት ማረባ አይነት ነኝ ነው የምትሉት። እንደሱ ነው። ክብር ለእግዚአብሔር ይሁን። እና እግዚአብሔርን ካላወቅን በቃ አላወቅንም። ከባድ ነው። ህይወታችን ይመሰቃቀላል። እብሪተኞች፣ ትዕቢተኞች፣ ቅድም ያልኳችሁ ኩራተኞች፣ ቆዳችን የሚጠበን በእኛነታችን ጢም ብለን የተሞላን እንሆናለን። እና አንዱ መብቀያ እግዚአብሔርን አለማወቅ ነው። የልዑልን ቀኝ አለመረዳት ነው። እንደሱ ነው። የሁሉ ምንጭ የሁሉ ሰጪ እግዚአብሔር ለመሆኑ ዕውቅና መስጠት ከማይፈልግ ልብ ትዕቢት፣ እብሪት ይፈልቃል። እና አንዳንዱ ሰው አያችሁ በቃ ክብር እኮ ለእግዚአብሔር ስትሰጡ የሆንኩትን የሆነልኝን በቃ እግዚአብሔር ነው። ክብር ለእግዚአብሔር ማለት እሱ ማለት ነው። በቃ እኔ አይደለም እኔ አይደለም ምንም ሊሆን ይችላል። ምንም በህይወታችሁ መጣ ለምትሉት ለእያንዳንዱ ቅንጣት ለእግዚአብሔር ክብርን ስትሰጡ ማለት ነው። ትዕቢት ደግሞ የዛ ተቃራኒ ነው። አያችሁ እሱን እምቢ ማለት አይ እኔ ነኝ ስትሉ እግዚአብሔር ከባርነት ቤት ከግብጽ ያወጣውን ህዝብ አላስጠነቀቀም? ወደ ርስታችሁ ወደ ምድራችሁ ስትገቡ እንዳትሉ አላለም? እንደዚህ እጄ እንዳትሉ፣ ብርታቴ እንዳትሉ፣ አቅሜ በቃ እግዚአብሔር በሉ ማለት አይደለም። እንደሱ ማለት ነው በህይወታችን። አንዳንዱ ሰው ጡንቻውን ነው እንደዛ ነው የሚያስበው። እንደሱ አይደለም። ምንም ሲሆን አንድ ጊዜ እኔ ኳየር እያለሁ ሐረር ገና በመንፈሳዊ ነገርም በእድሜም ልጆች እያለን እንዲህ አይነት ፕራክቲስ ጀመርን። ምንም ነገር ሲሆን ኤርሚ ያስታውስ ይሆናል። ምንም ነገር ሲሆን ጌታ ነው። ኮታ ማረብሲ ጌታ ነው። ሹራብሲ ጌታ እኮ ነው ይገርማል ይገዛልኝ። እና አንዳንዶቻችን ከልባችን ነው፣ አንዳንዱ ደግሞ የኛን ቃል ተውሶ ነው። እና አንዲት እህት ቆንጆ ሹራብ ከውጭ አጎቷ ይዞላት መጣ። እና ያው የኛን ቃል ለማለት ዋው ሹራቢ ሲያምር ጌታ እኮ ነው ያመጣልኝ ትላንታለች። ከዛ ሁለተኛውም ሰው መጥቶ የእውነት ነው የሚያምረው፣ ከጣሊያን የመጣ ሹራብ ነበር። ስለዚህ ሁሉንም አይን ይዛል። እና ለፉገራ ሳይሆን የምትሉት ለየት ስለሚል ያምራል ሹራቡ ሁሉም ሰው ይላል። ስለዚህ ሌላኛው መጥቶ ሹራቡ እንዴት ነው አጎቴ እኮ ከጣሊያን አለች። ቅድም ጌታ ነበር አሁን አጎቷ ሆነ ማለት ነው። እና የይስሙላ ያልሆነ ማለት ነው የእውነት የሆነ እግዚአብሔር ነው በህይወቴ ሁላ። ደግሞ እውነትም እንደሱ አይደለም ወይ? አይደለም ነውኮ። እግዚአብሔርን እስቲ እንደው በሆነ ቅንጣት ከህይወታችን ብናወጣ ከንፋሎት ያነስን አይደለንም እኛ ነውኮ። ምንም ማንም ብንሆን ምንም እንደሱ ነው። ስለዚህ ዕውቅና መስጠት ያስፈልጋል ማለት ነው። እግዚአብሔርን ከህይወት ማውጣት ነው ትዕቢት። ለዚህ ነው ከእግዚአብሔር ጋር መጣላት ያልኳችሁ። ሐናም ስትጸልይ አትታበዩ በሚል ውስጥ ከእግዚአብሔር ጋር የሚጣሉ ሰዎች ይደቃሉ ነው ያለችው። እግዚአብሔር እንዲህ ባለ መልክ ዕውቅና የማይሰጡትን ሰዎች በሱ ኪንግደም በቤቱም አይፈልጋቸው። ምን ያደርጉለታል? የገባንበት መንፈሳዊ ቀጠና እግዚአብሔርን ያከበርን የምንኖርበት መንፈሳዊ ቀጠና ነው። አሜን እንላለን። በቃ እግዚአብሔር ነው በነገር ሁሉ በህይወቴ ሁሉ እግዚአብሔር ነው የምንልበት። ሃሌሉያ። እንደሱ ነው። መጽሐፍ ምንድን ነው የሚለው? አንደኛ ቆሮንቶስ 4:7 ያልተቀበልከውስ ምን አለ ይላል። የተቀበልክ ከሆንክስ እንዳልተቀበል የምትመካ ስለምንድን ነው? ትምክት ነው ብለን የለ ትዕቢት አጉል ትምክት አይደለ? ስለዚህ ለትዕቢትና ለትምክት የሚያበቃ ነገር የለህም ነው። የለህም ተቀብለ ነው። ከሆነስ
ለሰጪው ነው ክብርን የምትሰጠው። እሱ ትህትና ይባላል። እግዚአብሔርን እያዩ እግዚአብሔርን እያሰቡ የእግዚአብሔርን ስም እየጠሩ ለስሙ ክብር ዕውቅና እየሰጡ መኖር ትህትና ይባላል። የትዕቢት ተቃራኒው ማለት ነው። ኢየሱስ ጌታ ነው። በዚህ አውዳችን አለመታበይን ላሳያችሁ ቶሎ ብዬ። ምንም ጥያቄ የለውም የዚህ ሪቨርሱን ማየት ነው። አንዱ ጉዳይ በእግዚአብሔር ችሎታ ላይ ፍጹም መደገፍ ነው። እግዚአብሔር ይባረክ። በቃ እግዚአብሔር ነው ማለት ነው። በእግዚአብሔር ችሎታ ላይ፣ በእግዚአብሔር ዕውቀት ላይ፣ በሱ ጥበብ ላይ ፍጹም መደገፍ። መጽሐፍ ቅዱስ በራስ ማስተዋል ምን አትበል ይላል፣ አትደገፍ። ሃሌሉያ። የዚህ ተቃራኒ ያለመታበይ፣ የእብሪት፣ የትምክህት ተቃራኒው በአዋቂነቱ ስር፣ በእርሱ አዋቂነት ስር ታምኖ መኖር ነው። በኑሯችን ውስጥ የእውነት እግዚአብሔር ያውቃል ስንል አያችሁ፣ ሐና እሱ ነው የገባት የሚመስለኝ። እና አትታበዩ። እግዚአብሔር ምንድን ነው? አዋቂ ነው። በቃ አዋቂ ነው እግዚአብሔር። እሱ ነው ከእብሪት የሚያድነን። ልከኛውም ላይፍ ስታይል እሱ ነው። ክብር ለእግዚአብሔር ይሁን። በሱ ስር ማደር አያችሁ፣ ልክ ሐና እንደሆነችው ሆነ ሊሆን ይችላል። የሆነው እግዚአብሔር እያወቀ ነው ወዳጆች ወይ አይደል? አንዳንዱ ነገር ኮንፊውዝድ የሚያደርግ አይደል? ግራ የሚያጋባ አይደል? ልብ የሚሰብር አይደለም? አንዳንዶቻችሁ ህይወት ውስጥ እኮ እንደሱ ነው። ግን እነግራችኋለሁ እግዚአብሔር ያውቃል። ፓስተራችን አያውቅም። እዚህ ያሉ መሪዎች ነብዩም አለ፣ እነሱ ላይ ነግሩን ይችላሉ፣ ላያውቁ ይችላሉ። እዚህ በጣም እግዚአብሔር በጆሮአችሁ ድምጹን የሚያንቆረቆረላችሁ የአንዳንዶች ሰዎችን ጉዳይ ላታውቁ ትችላላችሁ። ከናንተ ጋር መላ ፈልገው እንትን ፈልገው ባለፈው እኮ ባንቺ በኩል እግዚአብሔር እንዲህ አሁንስ ስለዚህ ጉዳይ ብለውን ከየት እናመጣዋለን? ሰው ብቻ ነን እኛ። እግዚአብሔር ሲገልጥ ብቻ የሚገልጥላችሁ ሰዎች ወዶ ሲገልጥ ካልሆነ ከየት ታመጡታላችሁ? ልክ የሆነ ኮምፒውተር ክሊክ እንደማድረግ ነው እንዴ? አይመስለኝም እኮ አይደል? የሆነ ፋይ የሆነ እንትን ላይ ጎግል አድርጎ እንትን እንደማለት አይደለም። እግዚአብሔርስ ያውቃል፣ አዋቂ ነው። ሃሌሉያ። በቃ ሳይታበዩ መኖር ማለት አለመታበይ ማለት ይሄ ነው። ያውቃል እግዚአብሔር። አሁን እኔ ድፍን ብሎብኛል፣ ጭልም ብሎብኛል። ምን ማድረግ ለምን ማድረግ እንዴት ማድረግ እንዳለብኝ አላውቅም። እሱስ ያውቃል፣ አዋቂ ነው። ኢየሱስ ጌታ ነው። ይሄ ብቻ አይደለም። አለመታበይ እግዚአብሔርን ተስፋ በማድረግ መበርታት ነው። ጠብቀዋለሁ ማለት እስከ መቼ ነው? ጠብቀዋለሁ እስኪመጣ ነው የሚጠበቀው። ኢየሱስ ጌታ ነው። ጠብቃለሁ እስኪመጣ። ያደክማል፣ አዋ ተስፋ ያስቆርጣል፣ አዎ ግን ጠብቀዋለሁ። ኢየሱስ ጌታ ነው። እና እንዲህ ባለ መንፈስ ያላችሁ እህቶቼ ወንድሞቼ ብፁዓን ናችሁ። ተስፋ ያረጋችሁ ነገሩ ድምንምን ሲል ጨለምልም ሲል የማይሆን አይነት አዝማሚያ ሲኖረው ግን ልባችሁን አጀግናችሁ ጠብቃለሁ። እና ምናልባት እንዳው በቃ አይ ምትሉ በጣም ልባችሁ ፍርክርክ ያለባችሁ ጉልበታችሁ የዛለ ብትኖሩ አበረታታችኋለሁ። ጠብቁት። ቀናት ላላችሁ በሁላችን ፊት ቀናት ላላችሁ ሃሌሉያ። እንደ ሐና በዝማሬ ደምቃችሁ ትወጣላችሁ። ለእግዚአብሔር ስም ክብርን ዕውቅናን እየሰጣችሁ ትወጣላችሁ። ክብር ለጌታችን ይሁን። ሃሌሉያ። በሉዓላዊነቱ ክንድ ስር ማደር ነው። እግዚአብሔር ከፍ ለማድረግ ለማንሳት ለመስጠት ለመባረክ ስልጣኑ የእርሱ ነው። ሁሉ ያለው ቅድም ያልኳችሁ ሁሉን የያዘው እሱ ነው። በቃ አንዳንድ ጊዜ አንዳንድ ጉዳያችን የሆነ ቦታ ምናምን ይመስለናል። አይደለም። እግዚአብሔር እጅ ላይ ነው ጉዳያችን ያለው። ሃሌሉያ። እግዚአብሔር እጅ ላይ ከሆነ ደግሞ ሴፍ ነው። ሴፍ ነው። ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። እና አለመታበይ እግዚአብሔርን በሁሉ ጉዳይ የትምክታችን ማዕከል ማድረግ ነው። አለኝ እግዚአብሔር በዝማሬ እንደምንለው አለልኝ። እና ዝም ብሎ መፎከሪያ እኮ አይደለም። የእውነት እንዲህ ላሉት ሰዎች እግዚአብሔር ይመጣል። ሃሌሉያ። በቃ የሚያምኑትን ያድናቸዋል። ክብር ለእግዚአብሔር ይሁን። ምንም ጥያቄ የለውም። ተስፋ የሚያደርጉት መጽሐፍ የሚለው እውነት ነው። አያፍሩም። የጊዜ ጉዳይ ነው። አያፍሩም። ሊመስል ይችላል ዘመናትን፣ አመታትን፣ ቀናትን፣ ወራትን አስቆጥሮ ሊሆን ይችላል። እንደሱ አይደለም ድምዳሜው የሚሆነው። ክብር ለጌታችን ለኢየሱስ ይሁን። ሃሌሉያ። ሐዋርያው ጳውሎስ በአንድ መልእክቱ ላይ 2 ጊዜ የሚመካ ሰው ቢኖር በማይመካ ይላል። በእግዚአብሔር በቃ ብቸኛ እውነተኛ የማይነጥፍ የማይወድቅ የትምክህት ምክንያት መሰረት እግዚአብሔር ነው። ሃሌሉያ። አንደኛ ቆሮንቶስ 1:30 ላይ አንደኛ ቆሮንቶስ 10:17 ላይ ጳውሎስ ይሄንን ይላል። የሚመካ በጡንቻው እንዳይመካ፣ በጥሪቱ እንዳይመካ፣ አለኝ በሚለው ሌላ ነገር እንዳይመካ፣ የሚመካ በእግዚአብሔር ብቻ ይመካ።
ኢየሱስ ጌታ ነው። የዚህ ዓለም መልክ ተለዋዋጭ አይደለም ነው። ምንም የሚያስተማምን ነገር የለም በዚህ ዓለም ላይ። አንድ ብቻ አለ። ምድር ንውጥውጧ ቢወጣ የነበረው እንዳልነበረ ቢሆን ሃሌሉያ የሚመኩበትን የሚያሻግር እስከ ጥግ የሚያደርስ እንደ ከዋክብት የሚያደምቅ የሚያፈካ አንድ አለ። ኢየሱስ ጌታ ነው። እግዚአብሔር በዚህ ማለዳ ምን እያለ ነው? እግዚአብሔር እያለን ያለው በህይወት ውስጥ የምኞት መሰናክል ሲያጋጥም እንደሱ ይሆን የለ ሐና ሆናለች። ምኞት ነበራት እኮ መሻት ነበራት። ልጆች ወልዳ ልክ እዛ እንደ ጎረቤቷ እንደ ጣውንቷ ማጫወት ማሳደግ በቃ እንደሱ አይነት ነገር። ግን የተሰናከለ ምኞት ነበረ። በህይወት ውስጥ የምኞት መሰናክል ሲያጋጥም፣ ህልም ሲርቅ፣ ልመና ሲዘገይ እና አንዳንድ ልመና በብዙ ምጥ ሊሆን ይችላል አለ እንትን የምትሉት እንደዛ ገጥሞኛ ቃለን አይደል? አንዳንድ እንትን በቃ ከዚህ ነው የሚወጣው የልማድ ያልሆነ አይነት መቃተት አይደል? የተለመደውን ቃላት ምናምን ዝም ብለን ቀምረን የምንለው ሳይሆን ከዚህ የሚወጣ የምንልበት እንደሱ ሆኖ ተጾሞ ምን ተብሎ እንደሱ ሆኖ ነገሩ ሊዘገይ ይችላል። ልመና ሲዘገይ ምናልባት መሳቂያ መሳለቂያ መጠቋቆሚያ ሲኮን ሐና እንደሆነችው ነቀፋይን አስወገድ አይደል ያለችው ነበራ። አንዳንዴ እንደሱ ይሆናል። የምናመልከው የምታመልኪው የተከተልሽው በቃ ምን እኮና ሙድ መያዣ ልንሆን እንችላለን። እግዚአብሔርን ተስፋ በማድረግ ስለሰነበትን በብዙ ነገራችን እየራቀ ከመሆን ይልቅ ከመቅረብ ይልቅ አይደል ያለ መሆን አዝማሚያው እየበረታ እየጠነከረ ሲሄድ እግዚአብሔር እያለን ያለው እንዲህ ባለው ሁኔታ ውስጥ እርሱን በመታመን እንጠብቅ ነው። አሜን እንላለን። እንጠብቅ እግዚአብሔርን ሙጥኝ እንበል ነው። ሃሌሉያ። ልብ ተሰብሮ ሊሆን ይችላል። ለምሬት ተላልፈን ተሰተን ሊሆን ይችላል። ምርር ብሎን ሊሆን ይችላል። ምናየው ምንሰማው ሁሉ የሚያበሳጨን የሚያስቆጣ ሊሆን ይችላል። በዚህ ሁሉ ሁኔታ ውስጥ ግን ጌታን ሙጥኝ ማለት አሜን እንላለን። መጠበቅ መምጣቱም አይቀርም። እንደሱ መሆን እንደሱ ሲሆን ወራት ይመጣል። ጠብቆት የሚያፍር አይኖርም። ሐናን ያሰበ እኛንም ያስበናል። ደግሞ ህይወት በብዙ መልኩ ገጸ ብዙ ናት። ቅድም እንዳልኳችሁ አይነት ብቻ አይደለችም። አንዳንድ ጊዜ ደግሞ ከፍ ማለት ሲኖር መከናወን ህይወትን ባሰቡት ልክና መጠን መኖር ሲቻል አንዳንዴ እንደዛ ነው። አንዳንዱ ሰው ምንም በቃ አልጋ ባልጋ የምትሉት ነው። ሶፍት ነው። የምኞቱን ምንም መጸለይ ሁሉ ሳያስፈልገው በቃ ዝም ብሎ ይሆንለታል። እንደሱ ሲሆን አደገኛው እሱ ስለሆነ ማለት ነው። የህይወትን በጎ ገጸ በረከት ሁሉ መካፈል ሲቻል እንደሱ አይነት ሁኔታ ውስጥ ስንገባ ይህ ሲሆን ወዳጆች ሆይ አትታበዩ። በጣም ራሳችሁን ስፔሻል እንደሆናችሁ አታስቡ። ሐና እንዳለችው የኩራትም ነገር ካፋችሁ አይውጣ። በቃ ያንዱ መንገድ እንዲህ ያንዱ እንዲህ ሊሆን ይችላል። ምክንያቱ እስካላችሁኝ አላቅም። አንዳንዱ ፍዳውን ይበላ ይሆናል። አንዳንዱ ደግሞ በጎውን ይበላ ይሆናል። ህይወት እንዲህም እንደዚህም ናት። ያኛው በብዙ ምሬት ከእግዚአብሔር ጋር እጁን ሰብስቦ እንቧቀስ በቃ ይዋጣልን አይነት እንዳይል፣ ይሄኛው ደግሞ እኔ ማለት ብሎ እንዳይታበይ የዛሬው መልእክት ይሄ ነው። ክብር ለእግዚአብሔር ይሁን። እንዳንኮራ እንዳንታበይ። ለዚህ ነው አትታበዩ። ማንን እዩ? ልዑልን እዩ። በጣም ነገር ለሰመረልንም ሰዎች ያለን እግዚአብሔር ነው። ደግሞ ነገር ድፍንፍን ጭልምልም ላለብንም ሰዎች ያለን እግዚአብሔር ነው። የሁለታችንም ህይወት ያለ እግዚአብሔር ባዶና ምንም ነው። ክብር ለእግዚአብሔር ይሁን። በዳዊት ጸሎት እጠቀልላለሁ። ዳዊት ይህንን ያልኳችሁን የህይወት መልክ የህይወት ገጽ ሁሉ ያየ የተካፈለ ሰው ነው። እንደምታውቁት መውጣትንም መውረድንም የሚያውቅ በብዙ ህይወቱ ዥንጉርጉር የሆነ እና በጣም ደስ ይለኛል። መዝሙር 131 ላይ አጭር መዝሙር ናት። ትልቅ ጸሎት ናት እቺ መዝሙር እና የሰው ፈተና ይሄ ስለሆነ ማለት ነው። እሱ እንደዚህ ይላል። እግዚአብሔር ሆይ ልቤ አልታበይም። እናንተ ያዛችሁት የ54ቱም ከሆነ ልቤ አይታበይብኝ ይላል። እግዚአብሔር ሆይ ልቤ አልታበይም፣ አይኔ ከፍ ከፍ አላለም። እስካሁን ያልኳችሁ ትዕቢት ማለት ይሄ ማለት አይደለም። እንደሱ አላለም። ሐሳቤ ለአጉል ትልቅነት አልተነሳሳም፣ ከአቅሜ በላይ አልተንጠራራሁም።
ነገር ግን ነፍሴን ጸጥ ዝም አሰኘኋት። ቀና ቀና እንዳትል፣ ለእብሪት ለትምክህት ለማይገባ ነገር እንዳትጋለጥ ጸጥ አሰኘኋት ይላል። እግዚአብሔር የተባረከ ይሁን። ዝም አሰኘኋት። ጡት የጣለ ልጅ አርፎ እናቱ ላይ እንደሚቀመጥ ነፍሴ ጡት እንዳስተውት ሕፃን በውስጤ ጸጥ አለች። እስራኤል ሆይ ካሁን ጀምሮ ለዘላለም በእግዚአብሔር ተስፋ አድርግ። ሃሌሉያ። አሁን ይሄንን ብለን ነው የምንወጣው። ክብር ለእግዚአብሔር ይሁን። አያችሁ ጡት የጣለ ልጅ ትንሽዬ ወደ ማቹሪቲ የመጣ ነው። አታችመንቱ ከናቱ ጋር ከጥቅማ ጥቅም ያለፈ ነው። ትምክት አለው በእናቱ። ትምክቱ ግን በቃ እዛው እንትን የሆነ አይደለም። በጣም ኢንቲሜት የሆነ ማለት ነው እንደሱ። ስለዚህ የዳዊት ጸሎት ለራሱና ለእስራኤል በእግዚአብሔር ተስፋ አድርጉ የሚል ነው። ክብር ለእግዚአብሔር ይሁን። እግዚአብሔር ይርዳን።